ወይ ዱንያ ለክ ነገር ይመጣል። ኢማን የለውም ይላል አሁን ዘመን የመጣው ኢማኑ ገንዘብ ሆኖ አደባባይ ሰው ካላየን ተባለ። ወንዱም ሊያገባ ሲል ከጋብቻ በፊት የተለያዩ ነገር ብራይድ ምናምን ያለ ኒካ እኮ ነው። ከጋብቻ በፊት የሆነ መታው መገናኘት ሱብሃንአላህ ስንት ሐራም ነገሮች ይፈጸማል። ሙዚቃ እሱም ይለማመዳል። ሊዘፍንላት የሰርጉ ቀን ድግስ አዳራሽ ይባላል። ኸልቅ ህዝቡ ይጠራል። ከዛ በህዝብ ፊት ለሷ ይዘፍንላታል። ሙዚቃ ይከፈታል። ከሙዚቃው ጋር እኩል ከንፈሩን ያንቀሳቀሰ ኒዕማ ነው። ለሚያስተነትኑ ሰዎች ጋብቻ ትልቅ ኒዕማ ነው አለ አላህ። በሐራም አንድ ሴት ካረገዘች በኋላ ሐራም ላይ ከወደቁ በኋላ በምን መልኩ ነው በዛ ሰዓት ጋብቻ ኒካ ሊታሰር ይችላል? እንደው ዲኑን የምትወዱት ስነ ምግባሩ የምትወዱት ልጃችሁን አይሽቶ ለጋብቻ ፈልጎ ሲመጣ ፈዘውጁሁ አጋቡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወጣቶች ጋብቻን አትራቁ። ጋብቻ ቅዱስ የተቀደሰ ነገር ነው። ዲን ያላትን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ሴት ያለ ወልዩዋ ፍቃድ የአባቷ የወንድሟ የመሳሰሉት የሷ ወልይ እሷን ሊድሩ የሚችሉት ያለ እነሱ ፍቃድ ራሷን በራሷን ከዳረች ኒካዋ ባጢል ነው። ይሄ ማለት ምንድነው? ዝሙት ላይ ናት ማለት። ደግሞ እርግጠኛው ነው እናቷ ቤት ምትበላ ያላጣችው ሴት አንተ ቤት ስትመጣ ምትበላው አታጣ። ሌላኛው ጊዜያዊ ኒካ ተብሎ ይገባል። ጊዜያዊ ኒካ የለም። የኸይበር ዕለት ነብዩ ሰለላሁ ዐለይሂ ወሰለም ህርም አድርገውታል፣ ከልክለው። እኔ ሳላገባ እድሜ ልክ እቆያለሁ የለም በእስልምና። ባህታዊነት የለም በእስልምና። ወኸይሩ መታኢ ዱንያ ከመጣቀኞች ሁሉ በላጩ አልመርአቱ ሳሊሃ ሳሊሆነች ሴት ናት። ወላሂ ሳሊሆነች ሴት ሱብሃንአላህ ቀኑን በሞላ ፀሐይ ታረግልሃለች። እና ሰዎች ጠየቋቸው፣ ያ ሁሉ ንጉስ ጠይቆት እንዴት ልጆትን እምቢ ብለው ለዚህ ለትንሽ ደረሳ ለደረሶት ምስኪን ለሆነ ሰው እንዴት ሰጡ ሲል ለጥያቄ ስለ ሁለተኛ ሚስት ብትነግረኛ እኔ ሁለተኛ አላገባው ምን ልንገርህ? ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወሰለመ ተስሊመን ከሲራ ወበዕድ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ የምንመለከተው ፕሮግራም ሰርጋችን በሚል ርዕስ ያንዳንዳችን ቤት የሚያንኳኳ የሚገባ ጉዳይ ስለሆነ እንደ ኢስላም እንዴት ይታያል፣ ከዛው ጋር የሚያያዙ ጋብቻስ ወጣቱ ለምን ራቀው፣ ለምን ሸሸው፣ ለምን ወደ ኋላ አለ፣ የተከለከሉ የጋብቻ አይነቶች አንዳንድ ነገሮችን ኢንሻአላህ በዚህ ፕሮግራም እንመለከታለን። ጋብቻ በኢስላም ትልቅ የተከበረ ትልቅ ቦታ ያለው የተቀደሰ ነገር ነው። ጋብቻ የነቢያቶች ሱና ነው። የረሱል አለይሂ ሰላቱ ወሰላም ሱና ነው። አኒካህ ሱነቱል አንቢያ የነቢያቶች ሱና ነው፣ ፈለግ ነው ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ ብለዋል። ከኔ ሱና ደግሞ የሸሸ ያፈነገጠ ከኔ አይደለም። ሰሃቦቹ መጡና ስለ ነብዩ አለይሂ ሰላቱ ወሰላም የሌሊት የሚስጥር ዒባዳ ምን እንደሚመስል ሚስቶቻቸውን ጠየቁ። ሲጠይቁ በጣም ሲነገራቸው እኛ ከነሱ አንፃር እኛ የት ነው ያለነው? እሳቸው ያለፈ ወንጀል ተምሮ የወደፊቱ ተምሮ ጀነት ተመስክሮላቸው ዒባዳ ላይ እንደዛ ከሆኑ ጠንካራ ከሆነ እኛ ሳሉና የራሳቸውን ኢጅቲሃድ አድርገው አንደኛው እኔ ከአንቧላ እንቅልፍ የሚባል አልተኛ ሌሊቱን በአጠቃላይ ልቆም አለ። ሌላኛው ደግሞ በቃ ሁሌ ጾማለሁ አለ፣ ማፍጠር የሚባል የለም አለ። ሌላኛው እኔ ሴቶችን ርቃለሁ ሚስት የሚባል አላገባም አለ። ይህ ወሬ ለነብዩ አለይሂ ሰላቱ ወሰላም ደረሳቸው። እናንተ ናችሁ እንደዚህ ያላችሁት? እኔ ሰግዳለሁ፣ እተኛለሁ፣ እጾማለሁም አፈጥራለሁ፣ ወአተዘወጁ ኒሳ ሴቶችንም አገባለሁ አሉና ፈመን ረጊበ አን ሱነቲ ከኔ ሱና ያፈነገጠ የሸሸ ፈለይሰ ሚኒ ከኔ አይደለም አሉ። ኒካህ ጋብቻ የነብዩ አለይሂ ሰላቱ ወሰላም ሱና ነው። በእስልምና የተቀደሰ ትልቅ ቦታ የሚሰጠው ጉዳይ ነው። ጋብቻን አላህ Subhanahu Wa Ta'ala በተለያየ ቁርአን አንቀጽ አዞበታል። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው አዘዋሉ። አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ያ ማዕሸረ ሸባብ እናንተ ወጣቶች አሉ። ወጣቶች ስሙ። መን استطاع منكم ከናንተ መካከል የቻለ አልበአተ ማለት
የጋብቻን ጣጣ ተከራይቶ ማኖር ከቻለ ማብላት ከቻለ ማልበስ ከቻለ ሌሎች ዑለሞችማ ሲፈስሩ ግንኙነት ማድረግ ከቻለም ብሎ ፈስረዋል። እነዚህን የጋብቻዎችን ጣጣ የቻለ ፈልየተዘወጅ በፋን የመጣው ፋው በፍጥም ወዲያው ያግባ። ፈልየተዘወጅ ያግባ ወዲያው። ለምን فإنه أغض للبصر ጋብቻ እኮ ማለት አይንን ይሰብራል፣ አይቀላብዝም፣ እዛዛ አይመለከትም። ያላገባ ሰው በቀን 1000 ያገባል፣ በ1000 ይፈታል ማለት ነው። ባይኑ እቺንም ሲያገባ ያቺንም ሲፈታ እቺኛዋ ሲል ሲያም በቃ አይኑ ይቀላብዛል። ስለዚህ ጋብቻስ أغض للبصر አይንን ይሰብራል። እንደዚሁም ደግሞ وأحسن للفرج ብልትንም ይጠብቃል። ሱብሃንአላህ ከሐራም ከዚና ከዝሙት ይጠብቃል ጋብቻ። አቅም ኖሮት አላገባም ይላሉ ዑለማዎቹ ሲናገሩ። ወይ ሌባ ነው ወይ በሽተኛ ነው አሉ። ሌባ ነው የታወቀ ነው፣ እዛም ይሄዳል ማለት ነው። ከጋብቻ የሚርቀው ብዙ ጊዜ እዛ ይነሳው እዛም ይላል። ወይ በሽተኛ ነው፣ ስሜት የለውም። ከዛ ውጭ አቅም ካለው ያግባ ነው። ومن لم يستطع ያልቻለስ አቅም የለውም فعليه بالصوم እስላም መፍትሄ አለው። ጾምን ይጾም አደራለው አሉ። فإنه له وجاء ጾም ስሜቱን ያስታግስለታል፣ ጋሻ ይሆናል፣ ይከላከልለታል ከመጥፎ ነገር ላይ እንዳይወድቅ። ከበላ ከጠጣ ስሜት አለ። ስሜትን ካለ ደግሞ ወንድ ሴቷን ይፈልጋል፣ ሴት ወንዱን ይፈልጋል። አንዱን እንዲከጅል እንዲፈልግ አላህ አድርጎ ፈጥሮታል። ያንን ግን አላህ በሚፈልገው መልኩ አስተናግዱት ነው። ሐላል በሆነ ጋብቻ ትክክለኛ በሆነ ጋብቻ ተጋብታችሁ በአንድ ጥላ ስር ኑሩ። ይህን ስታደርጉ ደግሞ ሌላ ፍራቻ እንዳይመጣባችሁ። ድሆች ከሆናችሁ ማን ያብቃቃቸዋል? አላህ ያብቃቃቸዋል። ወአንኪሁል አያማ ሚንኩም አለ ከእናንተም ትዳር የሌላቸውን አጋቡ። ወሳሊሂነ ሚን ዒባዲኩም ወኢማኢኩም ከወንዶች ባሮቻችሁና ከሴቶችም ባሮቻችሁ ለጋብቻ ብቁ የሆኑ ጊዜ ምን አበሏቸው? አጋቧቸው። እየኩኑ ፉቀራ ድሃዎች ከሆኑ ይግኒሁሙላህ የአላህ ቃል ኪዳን ነው። አላህ ነው ቃል የገባው። አላህ ያብቃቃቸዋል። ሚን ፈድሊሂ ከችሮታው። ወላሁ ዋሲዑን ዓሊም አላህ ስጦታው ሰፊ ነው። የአላህ ሀብት ብዛቱ ሊገለጽ አይችልም። ሁሉንም ያንበሻብሽ ጌታ ነው። ዓሊም አዋቂውንም ጌታ ነው አላህ ስብሓነሁ ወተዓላ። አቡበከር ሲዲቅ ረዲየላሁ አንሁ ወአንኪሁል አያማ ሚንኩም የሚለውን የቁርአን አንቀጽ ይዘው አላህ ቃል ገብቷል። የአላህን ትእዛዝ ታዘዙ፣ እሺ በሉ፣ ሊመነዳችሁ ሀብት ሊሰጣችሁ ቃል ገብቷል። ወአንኪሁል አያማ ብሎ ስለዚህ የአላህን ትእዛዝ ስሙ። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ምን ይላሉ? እንደው አላህ ስብሓነሁ ወተዓላ ሀብትን እንዲሰጥ የፈለገ ሰው ወደ ጋብቻ ይሂድ። አብዱላህ ኢብኑ መስዑድን የዛ አይነት አነጋገር አላቸው። ኢልተሚሱል ጊና ፊ ዘዋጅ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲናገሩ። አባ ሁረይራ ባስተላለፉት ሐዲስ ሰላሱን ሐቁን ዐለላሂ አውኑሁም ሶስት አይነት ሰዎች ሶስት ነገሮች ማለት አላህ ሊረዳቸው በራሱ ላይ አላህ ግዴታ አድርጓል፣ ቃል ገብቷል። የመጀመሪያው አልሙጃሂዱ ፊ ሰቢልላህ በአላህ መንገድ ጂሃድ ፊ ሰቢልላህ የሚወጣ አላህ ሊረዳው ቃል ገብቷል። ሁለተኛው ወልሙካተቡ الذي يريد الأداء والناكح الذي يريد العفاف ጥብቅነትን ፈልጎ ኒካህ ለማድረግ ጋብቻ ውስጥ ለመግባት የፈለገን ሰው አላህ ሊረዳው ቃል ገብቷል። አላህ ነው ቃል የገባው። አላህ ቃል ገብቶ እንዴት ወደ ኋላ እንላለን? ተወኩላችን እታች ሲወርድ ኤው ዛሬ ላይ በሰሞኑም ጉዳይ ስናወራ ዶላር ጨመረ ቀነሰ፣ እንደዚህ ወጣ ሄደ። ላኢላሃ ኢላላህ አዝካሩል መሳ ወሰባህ ነኮ ለጧት እሱ ማታ እሱ የሚነገረው እንጂ ርዝቃችን በማን እጅ ነው? በአላህ እጅ ነው። ወላሂ አጀላችን ከሚፈልገን የበለጠ ርዝቃችን ይፈልገናል። በህይወት እያለ አንድ ሰው ርዝቁ ማብሮ አለ። እናታችን ሆድ ውስጥ አላህ የጻፈው ሪዝቅ እናታችን ሆድ ላይ አለ የተንከባከበን ጌታ ከወጣን በኋላ እንዴት አይንከባከበን? ወሬውን ላ
እንደው እስቲ ጭንቀታችን መሆን የነበረበት ሐቂቃ አስጨንቅም የሀገር ጉዳይ ነገሮች በኢኮኖሚ እያልኩ አይደለም ባለው በአግባብ መልኩን ግን እኛ ሌላ ወነሃራ ይሄ ብቻ ሆነ አኺራን ዘነጋ ነው ረሳ ነው እስቲ ወንጀል ጨመረ ቀነሰ ሂሳቡን ሰርተናል ንግድ ማታ ጧት ነግደን ቤት ስንገባ ሂሳብ እንሰራለና የዛሬ ወጪያችን እንዴት ነው ገቢያችን እንዴት ነው ሂሳብ እንሰራለን ኪሳራውን ምኑን እንደው ዛሬ እስቲ ራሳችንን የዛሬ ውሌ ምን ይመስላል አላህን ያስደስት ነበር ያስከፋ ስንቱን አስከፍቻለሁ ስንቱን የአላህ ባሪያ አስቆጥቻለሁ ኸይር ስራዬ እንዴት ነበር ጀማዓ ሰላት ስንቱን ተሳተፍኩኝ ምን ያህል ቁርአን ቀርቻለሁ ዚክርስ አድርጋለሁ ሂሳብ አድርገና ይሄን ነው የሚጠበቅብን ለምን ዛሬ ሂሳብ ከዘራን ለነገ ደግሞ የተሻለ እንኖራለን ለማስተካከል እንላለን ስለዚህ ተወኩል በማን ነው በአላህ ነው ደግሞ እርግጠኛው ነው እናቷ ቤት ምትበላ ያላጣችው ሴት አንተ ቤት ስትመጣ ምትበላው አታጣ እናታችን አይሻ ባስተላለፉት ሐዲስ ተዘወጁ النساء فإنهن يأتينكم بالمال ይላሉ አግቡ ሴቶቹን እነሱ ርዝቁን ይዘው ይመጣሉ አው ይኩኑ فقراء يغنيهم الله الله የተናገረው التمسوا الغنى في الزواج ትላንትና አንተ ምን ነበር ባዶ አልነበረን እናቴ ቤት እየነበርኩ ታዲያ እስቲ በራስ በህይወታችን ነው ያገቡት ወንድሞቻችሁን ጠይቁ ያላገባችሁ ወጣቶች ርዝቅ አንድ ሸክ ነበሩ ቅርባውንም ያለው አላህ ይጠብቃቸው አሚን በለዋ ትልቅ ዓሊም ናቸው አገቡና ልጅ ወለዱ እና የኔን የመከሩኝ እንዳገባ እየገፋፉኝ የመጀመሪያ ልጄን ስወልድ አሉ ትንሽ ገቢም ተስተካከለ አሉ ሁለተኛ ልጄን ስወልድ ደግሞ አሉ ቤት አገኘው አሉ ሶስተኛውን ስወልድ አሉ መኪና መጣ አሉ አራተኛ ልወለዱ ነበርና ኡስታዝ አራተኛው ሲመጣ ሲል አውሮፕላን ይመጣል አሉ ርዝቅ በአላህ ነው ሐቂቃ ስለዚህ ወደ ኋላ የሸሸህ ወንድሜ ከጋብቻ እንዴት ከጋብቻ በሸሸን ቁጥር ሌላ የሚያጠምደን ነገር አለ ወደ ዝሙት ስሜት አለ በቃ እስልምና እኮ ምንም እንደባበቀው ነገር የለም እኔ ሳላገባ እድሜ ልክ ይቆያለሁ የለም በእስልምና ባህታዊነት የለም በእስልምና እንደዚህ እንትን የለም በእስልምና እየበላ እየጠጣ ያለ አካል ስሜት አለው በቃ ግልጽ እንነጋገር ስሜት ያለው አካል እንስሳው ጭምር እኮ ይላሉ ወደ መሰሉ ይሄዳል አላህ ቁርአን ላይ ሲነግረን ስለ ጋብቻ የቀደምት ነቢያቶችንም ታሪክ እያነሳ አላህ ጋብቻን እንዲያለ ይነግረናል ወለቀድ አርሰልና رسولا من قبلك በርግጥም ካንተ በፊት ሌሎች መልእክተኞችን ልከናል ወጀዐልና ለሁም አዝዋጀን ለነርሱ ሚስቶችና ወዙርያ ልጆችን አድርገናል አለ አላህ Subhanahu Wa Ta'ala ነቢያት ሆኖ ሚስትም ልጅ አድርግለታለው ነቢያቶች ያገቡ ነበር ቀደምቶች ያገቡ ነበር ለጋብቻ የነበራቸው እንትን ከባድ ነው አንድ ዓሊም ሚስታቸውን በጣም ሲያጫውቷት ሚስት አርተው ይሄ ፍቅር ይቀነስ እኔ የሞት ኩለት ምን ሊውጦት ነው አለቻቸው አንቺ ከሞት ሻላት አዎ ዙር ከቀበርኩሽ በቃ ይሻላ ያገባለሁ አሏት በጣም አለቀሰች አይወዱኝም ማለት ነው ታላ والله ምድር ላይ ካሉ ሰዎች እዚያውን ካሉት እንዳንቺ ሞዶ የለም ነገር ግን አንቺ እኮ ወደ አኺራ ስትሄጂ ባለ ትዳር ሆነሽ ነው የሄድሽው ትዳር ላይ እንዳለሽ እኔ ላጤውኝ ሊድ እንዲያ ሁነ ሊባሱን ወአንቱም ሊባሱን ለሁነ እናንተ ለነሱ ልብስ ናችሁ እነሱም ለናንተ ልብስ ናቸው እንደ አንድ ልብስ ቀጥቶ ገበና የሚሸፋፈን والله ሀብቱም ኖሮ እሷ ከሌለች ደስታው ባዶ ሐዘኑም የሚያምረው ጭንቀትን የሚጋፈልህ ከጎንህ የትዳር ጓደኛ ስትኖር ነው ደስታውም ደስታ ሊሆን የሚችለው እሷ ስትኖር ነው አላህ ወፍቆ ደግሞ ልጆች ሲመጡ ደግሞ ደስታው ጥፍ ድርብ ይሆናል والله አይዋ አጃላል ሞታል አይደል ስንሞት እንዴት በባዶ ሰው እንዴት እስቲ እዚህ ላይ ዱንያ ላይ የሚያስታውሰው ሰው ትቶ ሰይድ እንዴት ይሄዳል አንድ ሰው ከሄደኮ ያለ በቃ ዱንያ ላይ የሚያስታውሰው ነገር ትቶ አስቀምጦ ካልሄደ የሱ ዜና ያበቃል በቃ ፋይሉ ይዘጋል የሚያስታውሰው የለም ሰው በልጁ ይታወሳል ዘር መቀጠል ነው ትልቅ ቦታ አለው ስለዚህ ጋብቻ ላይ አንሽሸው ለምን እንሸሻለን ማኪያቶ እዚህ ጋር ምግብ ቤት እዛል በቀን ስንት ታወጣለህ እስቲ ጋብቻ ላይ ገባና ደግሞ ይው በረካውን ላይ ይመጣል والله በረካው ይመጣል ሰላም ደስታን ታገኛለህ የውስጥ መረጋጋት ይመጣል ስለዚህ ጋብቻን ተዳፈር ጋብቻ ላይ እጅ አትስጡ ነገር ግን ስታገቡ ደግሞ ወጣቶች መመረጥ አለበት
ሴቷን መምረጥ አለባት፣ ወንዱን መምረጥ አለበት። አንድ ሰው አንድ ሴት ሊያገባ የሚችለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቱንከሁል መርአቱ ሊአርበዒን ለአራት ነገር ትገባለች። ሊማሊሃ ለገንዘባ ተብሎ፣ ወሊሐሰቢሃ ለዘሯ፣ ወሊጀማሊሃ ለቁንጅኗ፣ ወሊዲኒሃ ለዲኗም ተብሎ ፈዝፊር ቢዛቲ ዲን ተሪበት የዳክ ዲን ያላትን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲን ያላትን ካልመረጥ ኪሳራ ነው። ገንዘብ ብለህ ከገባ ገንዘቡም ያልቃል። ላልቅ የሚችለው ሁሌ ሊቀጥል የሚችለው ትዳሩን ሰላማዊ ሊያደርግ የሚችለው ዲን ሲኖራት አኽላቅ ሲኖራት ነው፣ ስነ ምግባር ሲኖራት ነው። በተቃራኒም ደግሞ ወላጆችም ዲን ያለው ሲመጣ አጋቡ፣ ስጡ፣ እሺ በሉ። ቁሳቁስ እየመረጣችሁ ፈተናን አታብዙ። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ኢዛ ኸጠበ ኢለይኩም መን ተርደውነ ዲነሁ ወኹሉቀሁ እንደው ዲኑን የምትወዱት ስነ ምግባሩ የምትወዱት ልጃችሁን አይሽቶ ለጋብቻ ፈልጎ ሲመጣ ፈዘውጁሁ አጋቡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢላ አሉ አለዛ ግን ኢላ ተፍዐሉ ይሄን ማፈጽሙ ማተገበሩ ከሆነ ተኩን ፊትነቱን ፊል አርዲ በምድር ላይ ፈተና ይከሰታል። ወፈሳዱን ዐሪዳ ከባድ ፈሰና ፊትና በሐላል አጋቡም ብለው አደቡን ጠብቀው ሲመጡ አይ እሱ አይነሽም ትላል ወይ ዱንያ ለክ ነገር ይመጣል። ኢማን የለውም ይላል አሁን ዘመን የመጣው ኢማኑ ገንዘብ ሆኖ ዲን ላይ ይንቀሳቀሳል ይላል። አው ማሻአላህ ዳዋም ያደርጋል ጥሩ ብቻ አራ አይደለም ወደ ቻይና ወደ ዱባይ ይሽከረከራል ወይ ቋንቋው ተቀይሮ ቢላህ አለይክ ልሸጣት ነው ልጅህን። ለሷ እኮ ደስታ ሊያመጣላት የሚችለው እኔ ገንዘብ አይኑረው አይደለም 10 ፎቅም ይኑረው አኽላቅ ስነ ምግባር ግን ይሩ ነው። አኽላቅ ስነ ምግባር ከሌለው እቃ የምትሸጥ እቃ ናት ያዋርዳል። ስነ ምግባር ካለው ግን ማንን ይፈራል? አላህን ይፈራል። ሴቶች የአላህ አማና ናቸው። በአላህ አማና ነው የተቀበለው። ቤተሰቦቿን ትታ አንተ ጋር ስትመጣ በአላህ አማና ስለሆነ አላህን ይፈራል። አላህ የሚፈራ ከሆነ ቁስ አይተም ከሆነ ግን አንተንም እሷንም ይንቃል። ይሄ ብቻ ትኩረት አናድርግ። አይኑሮ አይደለም በደንብ ይኑረው ግን ምን ይሁን ዋናው የሚቀደመው ስነ ምግባር ዲን አለው ወይ እንበል። ዲን የሌለውን ሰላቱን ርቆ አላህን ማቅ ሀብት ብቻ ስላለው ሰጥተህ የልጅህን የትዳር ህይወት ጨለማ አታድርገው። ሰይድ ኢብኑ ሙሰይብ ታላቅ ሙሐዲስ ዓሊም ብዙ ንጉሶች ልጃቸውን ጠየቋቸው። አልሰጥም አሉ። በኋላ ከሚያስቀሩት ደረሳቸው አንድ ደረሳ 3 ቀን ቀራ ከኪታብ ከሚቀራበት ኪታብ ከደርሱ ሲቀር የት ሄደ ከሌ አሉ። ከሌ ባለቤቱ እኮ ሞታ ነው። ባለቤቱ ሞተች? አዎ። 3 ቀን ታዲያ ብቻውን ሆነ አሉ። ልክ 3 ቀን በኋላ ሲመጣ የት ጠፋ አሉት። አይ ትንሽ ሐዘን ላይ ነበርኩ ብሎ ነገራቸው። በቃ ልጄን ድሬሃለሁ አሉት። ደነገጠ። ምክንያቱም የእሳቸው ልጅ ስንት ባለሀብት ስንት ንጉስ እንደጠየቃቸው ይታወቃል። ደነገጡ። 6 ዲርሃም ነው ያለኝ በሱ ድሬሃለሁ። ቤት ሲገቡ የአላህ ውሳኔ ሆኖ ልጅየው ዱዓ ታደርጋለች። ዓሊም ናት። የዓሊም ልጅ ዓሊም ነው። ብዙ ጊዜ ዓሊም ልጁ ላይ ቤተሰቡ ላይ ከሰራ ከሱ የበለጠ ያወጣል። ሐቂቃ እኛ ብዙ ጊዜ ቤታችን እንረሳለን። ውጪ ነው። አላህ ይጠብቀን። ለቤቶቻችን ለቤተሰቦቻችን የምንደርስ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር። ጌታችን ወይ በዱንያ መልካምን እንደዚሁም በአኺራ መልካምን ከጀሃነም እሳት ጠብቀን ሚሊዮን የቁርአን አንቀጽ ያለው ላይ ዱዓውን እያደረገች ሲሰሟት ጠየቀች። ሲገቡ ያ ሼኽ አቤት የአኺራው ሐሰና ጀነት ነው የዱንያ ሐሰና ግን ምንድነው ብላ ጠየቀች። የዱንያ ሐሰና ረበና አቲና ፊ ዱንያ ሐሰና ስንል ወንድሞች ሐሰና የተባለ ብዙ ነገር ይካተታል። ጥሩ ሚስት ሐሰና ናት። ጥሩ ባል ሐሰና ነው። ጥሩ ጎረቤት ሐሰና ነው። ዒልም ሐሰና ነው። አፍያ ሐሰና ነው። ልጆች ማይገባ የለም። ጠቅላላ ያለ ዱዓ ነውና እዚህ ዱዓ ላይ እንበርታ። ከዛ በሷ በሚግባባት በሚስማማት መልኩ ፈሰሩላት። ሷሊህ ባል ነው አሏት። ላምጣ እንደ አሏት። እርሱ ካመጡ ችግር የለም ማለት አስር ላይ ነበር ላይ እንደረሳቸውን ያናገሩትና መግሪብ ላይ ሄዶ አንኳኩ ይባላል። ማን ልበላል? ሰዒድ ነኝ አሉ። ሰዒድ አካባቢው ላይ ሰዒድ ሙሰይብ ናቸውና ሰዒድ ማን ነው? ከሳቸው ውጭ የለም አካባቢ ላይ። በቃ አስር ላይ ሰጥቻለሁ ብለው መግሪብ የመጡት ትቻለሁ ሊሉኝ አልኩኝ። በሩን ከፈተ። አንተም ሰጥቻለሁ እሷንም ለማጋባት ብያለሁ ብለው ሸርጡን አሟልተው ምን አጋብተው ወዲያው ነው የሰጡት። እና ሰዎች ጠየቋቸው። ያ ሁሉ ንጉስ ጠይቆት እንዴት ልጆትን እምቢ ብለው ለዚህ ለትንሽ ደረሳ ለደረሶት
ምስኪን ለሆነ ሰው እንዴት ሰጡ ሲል እንደዚህ የለፋውባት ልጄ በአኽላቅ በስነ ምግባር ያሰደኳት ልጄ እዛ ንጉስ ቤት ገብታ ሀያቷ እንዲበላሽ አኺሯ እንዲበላሽ ስለማልፈልግ ነው። አየህ ስለዚህ ዲን ያለው ሲመጣ እሺ በል አለዛስ እኛ በክብር መተውልን እንቢ ስንል በጓሮ በር ይሄዳሉ። በጓሮ በር حرام ላይ ወድቃሉ። ዝሙት ላይ በአብዛኛው የሚወደቀው በዚህ ነው። አንደኛው ቤተሰብ ነው ትልቁ እንቅፋት። አንድ ጓደኛ ደወለልኝና አንዱ እንደዚህ ጠየቀ አሉ እንቢ አሉታል። እንቢ ሲሉት ልጁ ሷሊህ ነበረ አቋረጠና ሌላ አቅጣጫ ሄዶ አገባ። እቺ ልጅ በንዴት ሄዳ መጥፎ ነገር ላይ ወደቀች። ከዛ ልክ ሆዷ እየገፋ ሲመጣ የከለከለችው ቤተሰብ እናትየው ደወለችና ባክህ ቶሎ በል ሽማግሌ ላክና ቶሎ እንትንበል አሁን ላይ ያለው አሪያ እንቢ ይባልና እርግዝና ቶሎ ሽማግሌ ላክ። እንዴት ነው በዛ ሰዓት ጋብቻ የሚባለው? በሐራም አንድ ሴት ካረገዘች በኋላ ሐራም ላይ ከወደቁ በኋላ በምን መልኩ ነው በዛ ሰዓት ጋብቻ ኒካ ሊታሰር የሚችለው? በየትኛው ሸሪዓ በየትኛው ፍቅህ ያስተምሩ? ይሄ የወላጆች ስህተት ነውና ወላጆች ሊያስተካክሉ ይገባል። ሷሊህ ነው አዎ በቃ እንዴ ሁለት ልጆች ኖረውት አደብ ይዞ ለወግ ማዕረግ እኮ ያበቃ ሱብሃንአላህ ከጀሃነም እሳት መጋረጃ የሆኑታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ መልኩ እናግባ። ወንድም ሲያገባ ደግሞ ስነ ምግባር ያላትን ያግባ። አዱንያ መታ ዱንያ መጣቀሚያ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኸይሩ መታኢ ዱንያ ከመጣቀሚያዎች ሁሉ በላጩ አልመርአቱ ሷሊሃ ሷሊህ የሆነች ሴት ናት። ወላሂ ሷሊህ የሆነች ሴት ሱብሃንአላህ ቀኑን በሞላ ፀሐይ ታረግልሃለች። ግልጽ ነው። ፀሐይ ሆነ ስንል ምንድነው? ደስ አለ ምን ነው አይደል? ላገላለጽ ነው። ስትወጣጧት በደስታ ነው አመሸኝ አብሽር ጠንከር በል ሁሉም ነገር ያልፋል ይላል። ከስረመታ የሆነ ነገር ሆነ ታባብልሃለች ታጠናክርሃለች። ዛሬ ያልፋል ይሄ ነገር አብሽር አላህ ሌላ የተሻለ ያመጣል ትላለች። ደስታ ነው የምታመጣ። ልክ ኢብራሂም አለይሂ ሰላም ኢስማኤልን ሊዘይሩ ሲሄዱ እንዴት ነው ኑሯችሁ ብሎ ሲጠይቁ አረ እንደዚህ ነው ብሎ ስሞታ ለቅሶ ስታደርግ በል ይሄንን የበሩን እንትን ቀይር ብለው መልእክት አደረሱ። ከጊዜ በኋላ ልክ እሳቸው ሲመጡ ማን መጥቶ ነበር? አንድ እንዲህ ሽማግሌ እንዲህ መጥተው ምን አሉ? እንዲህ ሰሉ ኑሯችን ጠየቁኝ እንዲህ ያልኳቸው እንዲህ ያሉኝ ቀይር ያሉሽማ አንቺን ነው በቃ ፈትቼሻለሁ አሉ። ለአኺራ ማትበጅናት ብሎ ሌላኛው መጥ ከጊዜ በኋላ ሲመጡ እንዴት ነው? አልহামዱሊላህ በቃ አልহামዱሊላህ ሚስት ማለት እንደዚህ ናት። ተቸገረም ባሏን ገበና ውጪ ማታውጣ የምትደብቅ ባሏን ጀግና አድርጋ የምትይዝ እንደዛ አይነት ሴት። ወንድም እንደዛ ነው ሚስቱን ተንከባኮ ሚስ ሐቅ አላት አይደል? ከሐቋ መሰረት አንዱ ምንድነው? መጥፎ ስድብ ላይ ሰድባት ውጪ ላይ ላኮርፋት ነው። ውጪ ላይ ሴቶች ሲኮረፉ በሞራልም ይጎዳሉ። የበታችነት ስሜት ሊመጣ ይችላል። ውጪ ላይ ላኮርፋት አየ አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደነገሩ ውጪ ላይ ላታኮርፋት። ስለዚህ ሷሊህ የሆነችን ሴት ማግኘት ለአንተ ብቻ ለነገ ሀያትህ ለልጆችህም ጥቅም ነው። በመልካም አስተዳደግ እንዲያድጉ ያደርጋል። አንተ ኢጅቲሃድ ማድረግ ያለብህ መልካም ሴት የቷ ናት ነው። ሌላው ደግሞ ሳትመለከት ማግባት የለም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እከሌኮ አገባ ሲባል ተዘወጀ እምራአተን قال لرجل تزوج امرأة ሲባሉ أنظرت إليها እንደው አይታሃት ነው እንዲያሉ قال لا قال اذهب فانظر إليها ሊያገባ ነው ሲባሉ እኮ አይታሃታል አሉ። አላየዋትም ሂድና አያታ። ሳይታዩ መጋባት የለም። ባይሆን ይላሉ ዑለማዎቹ ሴት ሞራሏ እንዳይነካ በድብቅ ብታይ ጃብር ኢብኑ አብዱላህ አንድ ሴት ላገባ ስል በቃ እሷን ከሷ የሚማርከኝ ለመፊቷን በቃ ለማየት ተደብቅ ነበር ማየት። እንዲህ ፊት ለፊት አያቶኝም ከሆነ ሞራሏ ሊነካ ስለሚችል በድብቅ ለማየት መሞከር። ሳይታዩ ከዛ በኋላ ከገቡ በኋላ ሀያት ይበላሻል። መጣጣም አይኖርም። ወደህ ነው መሆን ያለበት። ሴት ልጅ ሳትፈልግ በግዳጅም ልትዳር አትችልም። ሰሞኑ አንድ ስልክ ተደወለልኝ። ሁለተኛ አግብታ የፈታች ሴት ራሷን መዳር ትችላለች ተብዬ እጄ ሸሪዓ ፍርድ ቤት ኒካ አሰርኩ አለች። ሱብሃንአላህ በየትኛው ህግ? አግብታ እኮ የፈታች ሴት እኮ ያላት እኮ መብት ምንድነው? በሷ ፍቃድ ነው መዳር የምትችለው። ልጃገረድ የሆነች ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም ካልፈለገች አልፈልግም ትላለች። ፍላጎቷ ግን የሚገለጸው ምንድነው? በዝምታ ነው አሉ። ዝም ማለቷ ፍቃደኝነቷ ነው። ያውን ዘመን ዝምተኛ የለም። ፈልጋለሁ አልፈልግም በግልጽ ነው ያውን ዘመን። የዛኔ እፍረት ስለነበረ ዝምተኛ ይሆናሉ። ስለዚህ አግብታ የፈታች ሴት ልታገባ ስትል ምርጫ ነው። እሷ ለምሳሌ ሌላ ባል ብታመጣ ቤተሰብ ሌላ ባል ቢያመጣ የእሷ ይቀደማል ማለት ነው እንጂ ራሷን በራሷ መዳር ትችላለች አይደለም። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ሲናገሩ አንድ ሴት
ራሷን የምትድር ሆነ ይላሉ አቢ ሙሳ አን አቢሂ ቃለ ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወሊይ ኒካህ የለም ያለ ወልይ አባት ሳቅ ወይ ወንድም ወይ አጎት እሷ ለሷ ወልይ የሆነ አካል ሰጥቻለሁ ተቀብያለሁ ሳይል ራሷን በራሷ መዳር የለም። በሌላ ሐዲስ አሉ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባስተላለፉት ሐዲስ አዩማ እምራአቲን ነካሃት ቢገይሪ ኢዝኒ ወልይሃ ፈኒካሁሃ ባጢሉን ማንኛውም ሴት ያለ ወልዩዋ ፍቃድ የአባቷ የወንድሟ የመሳሰሉት የሷ ወልይ እሷ ሊድሩ የሚችሉት ያለ እነሱ ፍቃድ ራሷን በራሷን ከዳረች ኒካዋ ባጢል ነው። ይሄ ማለት ምንድነው? ዝሙት ላይ ናት ማለት ነው በምንም መልኩ። ይሄ አለ። ሌላኛው ጊዜያዊ ኒካ ተብሎ ይገባል። ጊዜያዊ ኒካ የለም። የኸይበር ዕለት ነብዩ ሰለላሁ ዐለይሂ ወሰለም ህርም አድርገውታል፣ ከልክለውታል። የኸይበር ዘመቻ ዕለት የምን ኒካ ሙተዓም ይባላል። ይሄ ቀነ ገደብ በቃ እስከ 2 ሳምንት እንጋባና ከ2 ሳምንት በኋላ እንለያያለን። ይሄ ሐራም ነው፣ ክልክል ነው። ዛሬ አግብቶ ነገ ከፈታት ሌላዋም ነገ አግብቶ እንዲከፈታት የማን ዘር ሊሆን ነው? የትኛው ሊታወቅ ነው? ዘር መቀላቀል ሐራም ነው። ሲርያ እየተባለ ዛሬ በየቦታው ሲርያ የለም እንዴ! የት እየሄድን ነው? ወዴት እየጠፋን ነው? ሲርያ የሚባል ኒካ የለም። አንተ ፈልጋል፣ ቤተሰብ ጠይቅ። ሰጥቻለሁ ተቀብያለሁ፣ አለቀ። ምንም እኮ የሚካበር ነገር የለው። ሰጥቻለሁ ተቀብያለሁ፣ ሻሂዶች ይኖራሉ፣ አለቀ። መህር ይቆረጣል፣ ይወሰናል፣ አለቀ። ከዛ ውጭ በምን መልኩ ሲርያ እየተባለ ዝሙት ላይ መውደቅ እኮ ማለት ነው። ይሄ ሐራም ነው ወላሂ። በዚህ መልኩ ደግሞ የገባ ምን ያለ ከባድ ነው፣ ለመውጣት ይከብዳል። ሀያት ይበላሻል፣ እርካታ የሚባል አይመጣም። እርካታ የሚባል ነገር ሊገኝ የሚችለው አላህ በሚፈልገው መልኩ ጋብቻ ሲከናወን ነው። አላህ ቁርአን ላይ ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕመህ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ኒዕማ ነው ለሚያስተነትኑ ሰዎች ጋብቻ ትልቅ ኒዕማ ነው አለ አላህ። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም ከእናንተ ከነፍሶቻችሁ አዝዋጀን ለሴቶች ባሎችን ለወንዶች ሚስቶችን መፍጠሩ ነው። አላህ ከጂን ጋር ተጋቡ አላለም፣ ከእንስሳ ጋር ተጋቡ አላለም። ሚን አንፉሲኩም አላ ከራሳችሁ ከምታውቁት በባህሪ ከምትግባቡት አካል ጋር አላህ ለእናንተ ሚስትና ባል ፈጥረዋል። ሊተስኩኑ ኢለይሃ ወደ እሷ እንድትረጋጉ እንድትረኩ። እርካታ የሚባል ነገር ሊገኝ የሚችለው ሰሂህ በሆነ ትክክለኛ በሆነ ጋብቻ ብቻና ብቻ ነው። ከዛ ውጭ ያለ እርካታ የሰከንድ ነው። እቺኛው አጥምም ያቺኛው አጥምም አንቺም ይሄ አይጥምሽም ያም አይጥምሽም፣ ሁሌ መቀየር ነው በቃ። ለምን እርካታ የለም? አላህ አንስቶታል። ለምን? ዝሙት ነዋ፣ የተዋረደ ነዋ፣ ቆሻሻ ነገር ነዋ። ስለዚህ በጋብቻ ሲሆን ሊተስኩኑ ኢለይሃ ወጀዐለ አደረገ በይነኩም በመሐከላችሁ መወደተን ወረሕማ አለ ፍቅርና እዝነትን አለ አላህ። ፍቅርና እዝነት ሊመጣ የሚችለው ትክክለኛ በሆነ ጋብቻ ብቻና ብቻ ነው። ይሄ ነው እኮ የጋብቻው ግንኙነት ብቻ ቢሆን ኖሮ ወላሂ እርካታውም ጣዕሙም አይኖርም። አላህ ያስቀመጠው ነገር አለ በጋብቻ ላይ። ምን በጋብቻ ላይ ያስቀመጠው ፍቅር እዝነት የሚባል አለ። ስትወጣ ገበያ እስክትመለስ ባለቤትን ታስባለህ። የሆነ ዕቃ ስትገዛ እሺ ለሷም ልግዛ እዝነት የሚባለው ልክ እሷም ጠዋት ላይ ልብስህን አስተካክላ ጫማህን ቁርስ አቅርባ ምን ብላ በዚህ ተንከባክባ ስትሸኘ የሚመጣልህ እዝነት፣ ፍቅር የመሳሰሉት ነገሮች አሉ። ስለዚህ ይህንን እርካታ ሊገኝ የሚችለው ትክክለኛ በሆነ ጋብቻ ነው። ስለዚህ ወጣቶች ጋብቻን አትራቁ። ጋብቻ ቅዱስ የተቀደሰ